ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። 1447ኛው የኢድ አል አድሃ አረፋ በዓል በመላው ኢትዮጵያ በታላቅ ድምቀት ተከበረ። 1447ኛው የኢድ አል አድሃ አረፋ በዓል በመላው ኢትዮጵያ በሚገኘው የእስልምና እምነት ተከታዮች ዘንድ በታላቅ ሃይማኖታዊ ስነ ስርዓት በጸሎትና በደስታ ተከብረዋል። በዋና ከተማችን አዲስ አበባ የሚገኙት የእምነቱ ተከታዮች በማለዳው በብሔራዊ ስቴዲየም እና በዙሪያው በሚገኙ አደባባዮች ላይ በመገኘት የኢድ ሰላትን በጋራ አከናውነዋል። በበዓሉ ላይ የኢፌዴሪ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮች፣ የመንግስት ከፍተኛ የስራ ኃላፊዎች፣ ዲፕሎማቶች እና በሚሊዮኖች የሚቆጠሩ ሙስሊሞች ተገኝተዋል። በዕለቱ የሃይማኖቱ መሪዎች ባስተላለፉት መልእክት የኢድ አድሃ በዓል የመስዋዕትነት፣ የጽናት፣ የደግነትና የጋራ መረዳዳት በዓል መሆኑን አውስተዋል። በተለይም በአሁኑ ወቅት በሀገሪቱ ውስጥ ዘላቂ ሰላም እንዲሰፍን ሁሉም የድርሻውን እንዲወጣና የተቸገሩ ወገኖችን በመርዳት በዓሉን በጋራ ማክበር እንደሚገባም አሳስበዋል። የኢፌዴሪ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ባስተላለፉት መልእክት ይህ በዓል የታላቁ ነቢይ ኢብራሂም ለመለኮታዊ ትዕዛዝ ያሳዩትን ታማኝነትና መስዋዕትነት የምናስብበት በመሆኑ እኛም ለሀገራችን ሰላምና ለአንድነታችን መከበር ፍቅርንና መተሳሰብን በተግባር ልናሳይ ይገባል ብለዋል። ከአዲስ አበባ በተጨማሪ በጅማ፣ በሐረር፣ በድሬዳዋ፣ በባህር ዳር፣ በሰመራ፣ በጂጂጋ፣ በሐዋሳ፣ አሶሳና በሌሎች የሀገራችን ዋና ዋና ከተሞች የእምነቱ ተከታዮች በየመስጊዶቹና በህዝብ መሰብሰቢያ አደባባዮች ላይ በመውጣት በዓሉን በታላቅ ስክነትና ደስታ አክብረውታል። በተለያዩ ክልሎች የሚገኙ ወጣቶችም የበዓሉን ሰላማዊ መሆን ተከትሎ ከአካባቢው የጸጥታ ኃይሎች ጋር በመተባበር የትራፊክ ፍሰትን በማስተካከልና የጽዳት ዘመቻዎችን በማካሄድ የበዓሉ ደማቅ አካል በመሆን አሳልፈዋል። የኢድ አል አድሃ በዓል ዋነኛ መገለጫ የሆነው የእርድ ስነ ስርዓት በየመኖሪያ መንደሩ የተከናወነ ሲሆን ሙስሊሙ ማህበረሰብ ያረደውን መስዋዕት ለቤተሰቡ፣ ለጎረቤቶቹ እንዲሁም አቅም ለሌላቸው ወገኖችና ለተፈናቀሉ ዜጎች በማካፈል የእስልምና እምነት የሚያስተምረውን የመረዳዳትና የደግነት እሴት በተግባር አሳይቷል። በዓሉ በመላው ሀገሪቱ ያለምንም የጸጥታ ችግር በሰላም መጠናቀቁን የጸጥታ አካላት አስታውቀዋል። ሶለዳ ሚዲያ ለእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው ዓመተ ሂጅራ የኢድ አል አድሃ አረፋ በዓል አደረሳችሁ እያለ ኢድ ሙባረክ ሲል ምኞቱን ይገልጻል። በትግራይ ክልል በተለያዩ አካባቢዎች እየተካሄደ ያለውን አስገዳጅ የወጣቶች አፈሳ በመቃወም የተቀሰቀሰው የወጣቶችን ቢተኝነትና ከጸጥታ ኃይሎች ጋር የተፈጠረው ግጭት ተባብሶ መቀጠሉ ተገለጸ። በተለይም በማዕከላዊ ዞን ተንቤን፣ በአክሱም፣ በአድዋና እንዲሁም በምስራቅ አካባቢ በአጉላ አካባቢዎች ከፍተኛ ውጥረት መንገሱን የደረሱን መረጃዎች አመላክተዋል። ከመቀሌ በቅርብ ርቀት በምትገኘው አጉላ ከተማ የሚገኘው ፈዳይህነ የተባለ የህወሓት ታጣቂዎች ማሰልጠኛ ማዕከል ወጣቶች እንደ እስረኛ ተቆልፈባቸው እየተሰቃዩ ነው ተብለዋል። በአጉላ አካባቢ በሚገኘውና በሁለት ክፍለ ሰራዊቶች ስር በሚመራው ፈዳይህነ ወይም ሐይቅ መሳህል በተሰኘው የታጣቂዎች ማሰልጠኛ ማዕከል ውስጥ ወጣቶች እንደ ሰልጣኝ ሳይሆን እንደ እስረኛ ተቆልፈባቸው ከፍተኛ በደልና ድብደባ እየተፈጸመባቸው መሆኑ ታውቋል። ከማዕከሉ የወጡ መረጃዎች እንደሚያመላክቱት ላለፉት 3 ቀናት ከአንደኛ ክፍለ ሰራዊት ወደ ስፍራው የተጓጓዙትን ጨምሮ በአሁኑ ወቅት ወደ 200 የሚጠጉ አዳዲስ ወጣቶች በማሰልጠኛ ማዕከሉ ታጉረው ይገኛሉ። ወጣቶቹ ከአንድ አዳራሽ ውስጥ እንዳይወጡ ተቆልፎባቸው የሚውሉ ሲሆን ከሽንት ቤት ውጪ ወደ ውጪ መውጣት ሙሉ በሙሉ ተከልክለዋል። በቅርቡ ወጣቶቹ ዱቄት ለማውረድ በሚል ሰበብ ወደ ውጪ በወጡበት ወቅት ከደረሰባቸው ጨካኝ አያያዝ ለማምለጥ ተበታትነው ለመኮብለል ሞክረው ነበር። ሆኖም ግን በህወሓት ታጣቂዎች በተደረገ ከፍተኛ አደን ከተያዙ በኋላ በእነሱ ላይ አሰቃቂና አረመኔያዊ ድብደባና ስቃይ ተፈጽሞባቸዋል። ለዚህ ሰብአዊ መብት ጥሰትና ድብደባ በቀጥታ ተጠያቂ ናቸው የተባሉት የአንደኛ ክፍለ ሰራዊት አዛዥ አቶ ሳምሶም እና ምክትል አዛዡ ሀለፈውም በእጃቸው ጭምር ወጣቶችን እየደበደቡ መረጃዎች ጠቁመዋል። በማዕከላዊ ትግራይ ዞን ተንቤን ወርቃምባ ከተማ በጽንፈኛው ህወሓት ተገደው ለትጥቅ ትግል ታፍሰው ከነበሩት ወጣቶች መካከል የተመደቡባቸውን ሚሊሻዎች በመደብደብ ማምለጣቸውም ታውቋል። ይህንን ተከትሎም በቦታው የነበሩት ሁሉም ጠባቂ ሚሊሻዎች ግዴታቸውን መወጣት ባለመቻላቸው ተብሎ በቁጥጥር ስር ውለው መታሰራቸውም ተረጋግጧል። በተመሳሳይ ሁኔታ በተንቤን ጣንቋ ምላሽ ወረዳ ትናንትና ተይዘው ታስረው ከነበሩት ወጣቶች መካከል በታጠቁ አካላት ላይ በግማሽ ሌሊት በፈጠሩት ትንቅንቅ ሙሉ በሙሉ ማምለጥ ችለዋል።
ይህ የወጣቶች እርምጃ በአካባቢው የተነሳውን እምቢ ለግዳጅ አፈሳ ወይም በትግርኛ እምቢ ንግፋ የተሰኘውን የተቃውሞ እንቅስቃሴ በተግባር ያሳዩበት መሆኑም ተጠቅሷል። በዚሁ በማዕከላዊ ትግራይ ዞን አክሱም ከተማና በአካባቢው በተመሳሳይ እጅግ ከፍተኛ የሆነ የአስገዳጅ አፈሳ እንቅስቃሴ እየተካሄደም ይገኛል። ትናንትና ግንቦት 18 ቀን 2018 ዓ.ም በአክሱም ከተማ ካራምቡላና ፑል ቤቶች ወጣቶች በጅምላ በህወሓት ታጣቂዎች ተለቅመው በአንድ ቤት ውስጥ ታስረው የነበረ ሲሆን ወጣቶቹ ለማምለጥ ባደረጉት ሙከራ 14 ወጣቶች ማምለጥ የቻሉ ሲሆን 6 ወጣቶች ለማምለጥ ሲሞክሩ በጥይት እግራቸው ላይ ተመተው በአሁኑ ወቅት በአክሱም ሆስፒታል ሕክምና እየተከታተሉ ይገኛሉ። ቀሪዎቹ 10 ወጣቶች ደግሞ በኃይል በታጣቂዎቹ ተወስደዋል። ያመለጡት ወጣቶችም አሁንም ድረስ በክትትል በፍርሃት ምክንያት በየበረሃው ለመሸሸግ መገደዳቸውም ታውቋል። የዓይን እማኞች እንደገለጹት በአክሱም ከተማና በላላይ ማይጨው ወረዳ የፖሊስ መኪናዎች በስፋት እየተንቀሳቀሱ ሲሆን አፈሳውን ከሚያካሂዱት የጸጥታ ኃይሎች መካከል የኤርትራ ወይም የሻዕቢያ ወታደራዊ ልብስ የለበሱና በራሳቸው ላይ ሻሽ አሊያም ሽርጥ የጠመጠሙ በርካታ ታጣቂዎች እንደሚገኙበትም ለማረጋገጥ ተችሏል። በዚህ ድርጊት ሳቢያ በበርካታ የትግራይ ወጣቶች ላይ ከፍተኛ ድብደባና ሞት የደረሰ ሲሆን ለምሳሌ ከአድዋ ማርያም ሸዊቶ የመጣው ወጣት ተስፋይ ገብረ እግዚአብሔር ወልደ ክርስቶስ በታጣቂዎች 2 ጊዜ በዱላ ከተደበደበ በኋላ ለማምለጥ ሲሞክር ገደል ውስጥ በመውደቁ በጀርባውና በእግሩ ላይ ከባድ ጉዳት ደርሶበት በሕክምና ላይ ይገኛል። በህወሓት ታጣቂዎች ከአክሱምና ከአድዋ ተለቅመው በአጉላ የስልጠና ማዕከል የታሰሩ ወጣቶች ወላጆቻቸው ወደ ስልጠና ማዕከሉ በመሄድ ልጆቻችን መልሱልን፣ እነዚህ ልጆች ቀደም ሲል ወንድሞቻቸው በጦርነት ያጡ ናቸው በማለት ቢማጸኑም በማዕከሉ ያሉ ታጣቂዎች ግን ከአንድ ቤት አንድ ሰው ብቻ የሰዋ ወላጅ ልጅ እንዲመልስ ትዕዛዝ አልመጣልንም፣ ከ2 በላይ የሰዋ ከሆነ ብቻ ነው የምንመልሰው በማለት ወላጆችን በጭካኔ አባረዋቸዋል። በተጨማሪም በአሁኑ ወቅት ልጆቻቸውን ለጦርነት አልሰጥም ያሉ እናቶች ያለምንም ልብስ ቅያሪ እስር ቤት ታስረው እንደሚገኙ የሚገልጹ መረጃዎች በቪዲዮ ተደግፈው እየወጡም ይገኛሉ። ይህንን ተከትሎም የትግራይ ወጣቶች ለፍትህ ድምጻቸው እንዲያሰሙና በየአካባቢው የሚካሄደው አስገዳጅ አፈሳ ራሳቸው እንዲከላከሉ ጥሪዎች እየቀረቡም ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የነገሌ ቦረና አባገዳ አውሮፕላን ማረፊያን በይፋ መረቁ። የኢትዮጵያ አየር መንገድ 24ኛው የሀገር ውስጥ መዳረሻውን የሆነውን አዲሱን የነገሌ ቦረና አባገዳ አውሮፕላን ማረፊያን በይፋ መርቆ አገልግሎት ማስጀመሩን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። አዲሱ አውሮፕላን ማረፊያ እንደ ቦይንግ 737 ማክስ ያሉ ዘመናዊና ትላልቅ አውሮፕላኖችን ማስተናገድ የሚችል ከፍተኛ አቅም ያለው ዘመናዊ ተቋም ሆኖ መገንባቱም ተገልጿል። ማረፊያው በሳምንት 3 መደበኛ በረራዎችን የሚያስተናግድ ሲሆን የአካባቢውን ኢኮኖሚ ከማነቃቃት ባለፈ ድንበር ተሻጋሪ የንግድ ልውውጥንና ቱሪዝምን በከፍተኛ ደረጃ ለማሳደግ ታላቅ ራዕይ ሰንቆ የተነሳ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አየር ማረፊያው ለአካባቢው ሕዝብ ያለውን ሁለገብ ጠቀሜታ የምንገነባው እያንዳንዱ አዲስ የአውሮፕላን ማረፊያ ርቀትን በማጥበብ ትስስር ይፈጥራል፣ የክልሎችን ኢኮኖሚያዊ አቅም ያነቃቃል፣ እንዲሁም ሕዝባችንን ይበልጥ ያቀራርባል ሲሉም አብራርተዋል። የዘንድሮውን 80ኛ ዓመት የምስረታ በዓሉን እየያዘ የሚገኘው የኢትዮጵያ አየር መንገድ አዳዲስ የሀገር ውስጥና ዓለም አቀፍ መዳረሻዎችን በስፋት በመገንባት ላይ ይገኛል። ጠቅላይ ሚኒስትሩ አየር መንገዱ በሀገሪቱ ላይ ያለውን መሪነት ሲያሞካሹ የአፍሪካ ኩራት የሆነው አየር መንገዳችን በእርግጥም የአፍሪካ አዲስ መንፈስ ዘ ኒው ስፒሪት ኦፍ አፍሪካ ነው በማለት ገልጸውታል። ይህ አዲስ የነገሌ ቦረና አባገዳ አውሮፕላን ማረፊያ መመረቅ የኢትዮጵያ አየር መንገድ በሀገር ውስጥ ያለውን የትራንስፖርት ተደራሽነት ይበልጥ የሚያጠናክርና የቦረናና አካባቢ ከቀሪው የዓለም ክፍል ጋር የሚያስተሳስር ወሳኝ የልማት ምዕራፍ መሆኑም ተመላክቷል። ቡርኪና ፋሶ የቤት እንስሳት ወደ ውጪ እንዳይላኩ በጊዜያዊነት አገደች። ቡርኪና ፋሶ ለሀገር ውስጥ ገበያ የሚቀርበውን የእንስሳት አቅርቦት ለማሟላት ስትል ማናቸውም አይነት የቤት እንስሳት ማለትም ከብቶች ወደ ውጭ ሀገር እንዳይላኩ በጊዜያዊነት ማገዷ አስታውቃለች። የሀገሪቱ ባለስልጣናት እንደገለጹት ይህ የእገዳ እርምጃ የተወሰደው በሀገር ውስጥ ገበያ ላይ በቂ የእንስሳት አቅርቦት እንዲኖር ለማድረግና እየናረ የመጣውን የእንስሳትና የስጋ ዋጋ ለማረጋጋት ታስቦ ነው ብለዋል። ውሳኔው በሀገሪቱ ሸማቾችና በርካታ ዜጎች ዘንድ ትልቅ አቀባበል የተደረገለት ይሆን የሀገር ውስጥ የኑሮ ውድነትን ለማቃለል ይረዳል ተብሎ ተስፋም ተጥሎበታል። በአንጻሩ ግን የእንስሳት ንግድ ላይ የተሰማሩ ነጋዴዎች በውሳኔው ላይ ከፍተኛ ቅሬታቸውን እየገለጹም ይገኛሉ። የእንስሳት ነጋዴዎቹ ይህ እገዳ በንግድ ስራችን ላይ ከባድ ጉዳት እያደረሰ ነው፣ ከቀጠናዊ የንግድ ልውውጥ የምናገኘውን ዋና የገቢ ምንጫችንን ሙሉ በሙሉ አሳጥተናል ሲሉም ገልጸዋል።
የእንስሳት ሀብት ለቡርኪና ፋሶ ከፍተኛ የውጭ ምንዛሬ ከሚያስገኝላቸውና ከምዕራብ አፍሪካ ሀገራት ጋር በስፋት ከምትገበያይባቸው ዘርፎች አንዱ በመሆኑ ውሳኔው በአካባቢው የዶሮና ከብት ንግድ ላይ የራሱ የሆነ ተጽዕኖ እንደሚያሳድርም ተመላክቷል። እስራኤል በጋዛና በሊባኖስ በፈጸመቻቸው ጥቃቶች የሰዎች ሕይወት አለፈ። እስራኤል በጋዛና በሊባኖስ የከፈተችውን ተከታታይ የአየርና የምድር ጥቃት ማጠናከሯ ተገልጿል። በጥቃቶቹም በርካታ ሲቪሎች መሞታቸውና መቁሰላቸው የቢቢሲ ዘገባ ያመለክታል። በጋዛ ከተማ መሃል በሚገኝና በበዓል ገበያተኞች በተጨናነቀ ስፍራ ላይ እስራኤል በፈጸመችው የአየር ድብደባ ቢያንስ 3 ፍልስጤማውያን ሲገደሉ በርካቶች ቆስሏል ተብሏል። ጥቃቱ አልካያሊ የተባለውን የመኖሪያ ህንጻ የላይኛው 3 ፎቅ ኢላማ ያደረገ ሲሆን የኔታንያሁ ቢሮ እንደገለጸው የጥቃቱ ዋና ኢላማ የሐማስ የጦር ክንፍ አዛዥ መሐመድ ኦዴህ ነው። ይህ ጥቃት ሁለት ወገኖች የተኩስ አቁም ስምምነት ካደረጉ በኋላ የተፈጸመ የቅርብ ጊዜ ከባድ ጥቃት ሲሆን የጋዛ ጤና ሚኒስቴር በተኩስ አቁም ስምምነቱ ወቅት ብቻ በእስራኤል ጥቃቶች ከ800 በላይ ሰዎች መገደላቸውን አስታውቋል። በሌላ በኩል እስራኤል በምስራቃዊና ደቡባዊ ሊባኖስ በፈጸመችው ተከታታይ ጥቃት በርካታ ህጻናትን ጨምሮ ቢያንስ 31 ሰዎች መገደላቸው የሊባኖስ ጤና ሚኒስቴር አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሄዝቦላህ ጋር ጦርነት ላይ ነን በማለት ሰራዊቱ አድቃቂ ምት እንዲፈጽም ካዘዙ በኋላ ጥቃቱ ተጠናክሮ ቀጥሏል። እስራኤል ከ100 በላይ የሄዝቦላህ መሰረተ ልማቶችን መምታቷንና በዘመቻው ከ600 በላይ ተዋጊዎችን መግደሏን የገለጸች ሲሆን በሰሜን እስራኤል የሚገኙ ዜጎቿን ለመጠበቅ በሊባኖስ ምድር የደህንነት ቀጠናዎችን እየመሰረተች መሆኑንም እስራኤል አስታውቃለች። በጥቃቶቹ ሳቢያ በተባበሩት መንግስታት በቅርስነት የተመዘገበ የ900 ዓመት ዕድሜ ያለው ቤተ መንግስት ጭምር ጉዳት እንደደረሰበትም እየተገለጸ ይገኛል። በዩክሬን ግጭት ላይ ከፍተኛ የጦርነት መባባስ ታየ። በሉዓላዊ ግዛቶች ጥልቅ ክፍሎች ውስጥ ከፍተኛ የሰው አልባ አውሮፕላን ማለትም ድሮንስና የሚሳኤል ድብደባዎች መለዋወጣቸውን ተከትሎ በሩሲያና ዩክሬን መካከል ያለው ውጥረት በከፍተኛ ደረጃ ማገርሸቱ ተገልጿል። ዩክሬን በሀገሪቱ መሰረተ ልማቶች ላይ እጅግ ከፍተኛ የሆነ የጥቃት ማዕበል እየደረሰባት መሆኑን በመጥቀስ ምዕራባውያን አጋሮቿ የላቁ የአየር መከላከያ ትጥቆችን በፍጥነት እንዲያቀርቡላትና የሩቅ ርቀት መምቻ የጦር መሳሪያ አቅሟን እንዲያጠናክሩላት ጥሪዋን አቅርባለች። ከዚህ ጋር ተያይዞም የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ከፍተኛ ባለስልጣናት እየሰፋ የመጣውን የዚህን ግጭት ስትራቴጂካዊ አካሄድና በአጠቃላይ በአውሮፓ ደህንነት ላይ ሊያስከትል የሚችለውን ተጽዕኖ ለመገምገም የአደጋ ጊዜ ስብሰባ በመጥራት ላይ መሆናቸው ታውቋል። በሌላ በኩል አውሮፓ የሶስተኛውን ዓለም ጦርነት ስጋት ለመቀነስ ከሩሲያ ጋር ያለው ውጥረት ማርገብ እንዳለባት ተገልጿል። አውሮፓ ከሩሲያ ጋር የገባችበትን ወታደራዊ ውጥረት በአስቸኳይ ማርገብ ካልቻለች ነገሮች ተባብሰው ወደ ሶስተኛው የዓለም ጦርነትና ወደ አስከፊ የኒውክሌር ግጭት ሊያመሩ እንደሚችሉ የሚያስጠነቅቅ ትንታኔ ቀርበዋል። ካውንተር ካረንትስ ባወጣው ዘገባ መሰረት በምዕራባውያን ሀገራትና በሩሲያ መካከል ያለው ፍጥጫ አደገኛ ደረጃ ላይ ደርሷል። በአሁኑ ወቅት በአውሮፓ መሪዎች ዘንድ የሚታየው ወታደራዊ ኃይል አማራጮችን የማጠናከር አካሄድ ዘላቂ ሰላም ከመፍጠር ይልቅ የዓለምን ደህንነት ይበልጥ ለከፋ አደጋ የሚያጋልጥ መሆኑ አመላክቷል። ይህንን ዓለም አቀፋዊ የጥፋት ስጋት ለማስቀረት አውሮፓውያን የወታደራዊ የበላይነት ፍላጎታቸውን ገተው ዲፕሎማሲያዊ ውይይቶችን በማስቀደም ውጥረቶችን ወደ ማርገብ ማዞር እንዳለባቸው ምሁራንና የሰላም ተሟጋቾች ጥሪያቸው እያቀረቡም ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ